አረፋ ሲመጣ አዲስ ልብስ እንገዛለን፣ አዲስ ጫማ እንገዛለን፣ አዲስ ሞባይል፣ አዲስ የቤት ዕቃ ምናምን አይደል? አረፋ ሲመጣ ስጋ መብላት አይደለም ስጋ ማየት የማይችል ማህበረሰብ ሀገሬ ላይ ሞልቷል። በየገጠሩ ሁላችንም ምንጫችን ከገጠር ነው። ከተማም ያው ነው ሐሉ በብዛት ግን እንደው ከተማ ላይ አንድ ጎረቤት እንኳን ባያበላውም ሲያርድ እንኳን ያያል። ተማም እንደው ባይኑ እንኳን በልቶ ያልፋል። ገጠር ላይ ግን ጭራሽ ያንን የማያዩ የዚያን ዕለታ ለየት ያለ 1 ኪሎ ዱቄት እንኳን መግዛት የማይችሉ ብዙ የምናውቃቸው የኔ ያንተ አጎት የኔ ያንተ ያጎት ልጅ አያት አክስት ምናምን ሞልተዋል። ጎበስ እነሱ የሚልሱትን አጥተው እነሱ የሚቀምሱትን አጥተው የአረፋ ዕለት ለየት ያለ ቂጣ የሚጋግሩበት እንኳን የሌላት አክስቴ የሌለው አጎቴ የሌለው ቤተሰቤ ባለበት ፋሽን ብለብስ ሞደርን የሆነ አለባበስና ማቴሪያል እቤት ላይ ብጠቀም ደስታው ይሞላል። ጎበዝ እዚያ ጋር አክስቴ የምትበላውን አጥታ እዚህ ጋር አጎቴ የሚለብሰውን አጥቶ አዲስ ብለብስ ያምራል። ኢዘን እኽዋኒ በእነዚህ ቀናቶች ውስጥ ለልጆቻችሁ ልብስ ትገዛላችሁ፣ አላህ ይክፈትላችሁ። ለራሳችሁም ትገዛላችሁ፣ ጨምርላችሁ። ቤት ውስጥም ቁሳቁስ ትቀይራላችሁ። አዲስ ምንጣፍ፣ አዲስ መጅሊስ፣ አዲስ አልጋ፣ አዲስ ኢላኺሪ አላህ ይጨምርላችሁ። هذا فضل الله عليكم فوسعه عليكم ይጨምርላችኋል። ግና ጎበዝ ሰልቫጁን ወደ አጎትህ፣ ሰልቫጁን ያክስትህ ልጆች፣ ሰልቫጁን ያጎትህ ልጆች፣ ሰልቫጁን ወደ አያትህ ላክ። በዚያ ጎበዝ አንተ አዲስ ደስት ለብሰ ከምትደሰተው በላይ ያንተን ሰልቫጅ ለብሰው እነሱ ይደሰታሉ። የዛን ዕለት በተለይ ኡድሕያ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ ስለ ኡድሕያ በሚያጓጓ መልኩ ሲገልጹ ስታርደው ደሙ መሬት ሳይነካ ያንተ ወንጀል ይረግፋል አሉ። ብቻ ወንጀል ነው የሚረግፈው አይደለም። እንግዲያውሳ በፀጉሩ ቁጥር ልክ አጅርም ይጻፍልሃል አሉ። በግ ሆነ በሬ ሆነ ግመል ሆነ ጎበዝ። ታዲያ ለኛ ብቻ እንድንበላው ነው የተፈለገው አይደለም። ለኛ አርዶ መብላቱ ሱና ነው። ለሌሎችም እንድናካፍል ነው የተፈለገው። ኢዘን ሀብት አላህ የሰጣችሁ ሰዎች ለራስ አንድ በግ ኦር አንድ በሬ አረድክ፣ ገጠር ላይ ደግሞ 5-6ቱን ላክ፣ እዚሁም ደግሞ 5-6ቱን እረድ። ወሃከዛ የዚያን ዕለት ብዙ የቲሞች አሉ። ካፊሉል የቲም ከአነ ወካፊሉል የቲም ከሃተይኒ ፊል ጀና ብለው አጓግተዋል ነቢዩ ሰለዋቱ ረቢ ወሰላም። እኔና የቲም ተንከባካቢ ጀነት ላይ እንዲነን ብለው አንኳኳተዋል ነቢዩ ሰለዋቱ ረቢ ወሰላም። ኢዘን የዚያን ዕለት ምስኪኖችን መጎብኘት፣ የቲሞችን መጎብኘት፣ በተለይ ዱዓቶቻችሁ፣ ዑለማዎቻችሁ፣ ኢማሞቻችሁ፣ የመስጂድ ኻዲሞች የሚሰጣቸውን ደሞዝ ቀረብ ብላችሁ ጠይቋቸው። ስንት ነው የሚከፈልህ አንተ ኸጢብ? ስንት ነው የሚከፈልህ አንተ ዘበኛው? ስንት ነው የሚከፈልህ አንተ ሙአዚን ብለህ ጠይቀው። እስቲ የሚከፈለው ደሞዝ ወላሂ ብነግራችሁ የሚያሳፍር ነው። አቅሙ ልኩ ያ ስለሆነ ነው መስጂዱ ኦር መጅሊስ። ግን አቅሙን አላህ የሰጣችሁ ሰዎች ሁሌ እንኳን ባትጎበኟቸው ቢያንስ በእንደነዚህ አይነት የበዓል ቀናት አይዞህ አብሽር እኔ አለሁኝ ካልተባባልን ያዝኑብናል። ባያዝኑብንም ደስታችን ጎዶሎ ይሆናል። ሌላው እኽዋኒ የመጨረሻዬ በእነዚህ ቀናቶች ወላጆቻችሁን ሐደራ፣ በሐያት ያሉላችሁ ወላጆቻችሁን ሐደራ፣ የሞቱባችሁ በእነሱ ስም ሰደቃ የማውጣትን ጉዳይ ሐደራ።